ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭርና ሰበር መረጃዎች ለእናንተ እንደተለመደው አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስናቀና በአሜሪካን 34 ግዛቶች ውስጥ አደገኛ የተባለ የአንጀት ጥገኛ ተውሳክ ፓራሳይት የተያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። ታኮ ቤል የተባለው የምግብ ቤቶች ፍራንቻይዝ ካምፓኒ አንዳንድ ጥሬ ዕቃዎችን ከአገልግሎት ውጭ ማድረግ ጀምሯል። ይህንን በተመለከተ ዝርዝር ያለ መረጃ ይኖረናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናቀና በአሜሪካን የኢሚግሬሽን ወኪሎች ወይም አይስ በሚያካሂዱት የቁጥጥር ዘመቻ የሰዎች ሕይወት መጥፋት ታላቅ ተቃውሞና ውዝግብን አስነስቷል። ፕሬዚዳንት ትራምፕ ግን ወኪሎቹን ማድነቃቸውን ቀጥለዋል። ይህንንም በተመለከተ ሌላ ዝርዝር ያለ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች አጫጭር ሰበር መረጃዎች ትሰማላችሁ። አሁን የመጀመሪያውን መረጃ አብረን እንከታተል። በአሜሪካን 34 ግዛቶች ውስጥ ሳይክሎስፓሬሲስ የተባለውና ለሳምንታት የሚቆይ እጅግ አደገኛና አስፈሪ ፈሳሽ ተቅማጥ የሚያስከትለው የአንጀት ጥገኛ ተውሳክ በሽታ ሙሉ በሙሉ ከቁጥጥር ውጭ በሆነ መልኩ በከፍተኛ ፍጥነት እየተስፋፋ መሆኑ ተረጋግጧል። የአሜሪካ የበሽታ መቆጣጠሪያ መከላከያ ማዕከል ሲዲሲ እንደገለጸው በአሁኑ ሰዓት በሽታው የተገኘባቸው ሰዎች ቁጥር ከ1645 በላይ የደረሰ ሲሆን ተጨማሪም ከ5100 በላይ ተጠርጣሪ ጉዳዮች በጥብቅ እየተመረመሩ ይገኛል። ይህ በሽታ በሰውነት ውስጥ በሚበዛበት ወቅት ከባድ የሆነ ቁርጠት፣ ማቅለሽለሽ፣ ከፍተኛ ድካምና አስገዳጅ የሆነ የፈሳሽ መውጣት ምልክቶችን የሚያሳይ በመሆኑ የጤና ባለስልጣናትን ክፉኛ አሳስበዋል። ይህ ወረርሽኝ በተለይ ሚቺጋን ግዛትን ክፉኛ ያጠቃ ሲሆን በዚህ ግዛት ውስጥ ብቻ ከ3700 በላይ ሰዎች በበሽታው መያዛቸውን የተረጋገጠ ሲሆን 44 ያህሉ በጽኑ ታመው ሆስፒታል መተኛታቸው ተረጋግጧል። ከሚቺጋን በተጨማሪ ኦሃዮ፣ ኬንታኪ እና ኮኔቲከት ግዛቶች ላይ ታሪካዊ የተባለ ከፍተኛ የተቅማጥ በሽተኞች ቁጥር እያስመዘገቡ ይገኛሉ። በሽታው አብዛኛውን ጊዜ በአትክልቶችና ፍራፍሬ አማካኝነት የሚተላለፍ ሲሆን የሲዲሲ ባለሙያዎች እንዳሉት ሚቺጋን፣ ኦሃዮ፣ ዌስት ቨርጂኒያ፣ ኬንታኪ ግዛቶች ውስጥ የተከሰቱት ታማሚዎች በአንድ የጋራ የምግብ አቅራቢ ድርጅት ውስጥ ሳይመገቡ እንዳልቀሩ ተጠርጥሯል። ይህንን ተከትሎ ታዋቂው ታኮ ቤል የተባለው ፈጣን የምግብ ሰንሰለት እንደ ቅድመ ጥንቃቄ እርምጃ በአንዳንድ ቅርንጫፎቹ ላይ የተወሰኑ ጥሬ ዕቃዎችን በፈቃደኝነት ከአገልግሎት ውጭ ማድረጉን በይፋ አስታውቋል። ምንም እንኳን የጤና ባለስልጣናት ወረርሽኙ በቀጥታ ከታኮ ቤል ጋር መገናኘቱን በይፋ ባያረጋግጡም በዲትሮይት ከተማ የሚገኙ በርካታ የድርጅቱ ቅርንጫፎች ሰላጣና ሌሎች አትክልቶችን ለደንበኞቻቸው መሸጥ ማቆማቸው ተሰምተዋል። የሚቺጋ ጤና ባለስልጣናት እንዳስታወቁት ለበሽታው መነሻ ሊሆኑ የሚችሉት ዋና ዋና ተጠርጣሪ የአትክልት አይነቶች እንደ ሰላጣና ሌላ አረንጓዴ የአትክልት ቅጠሎች መሆናቸውን ጠቁመዋል። የአሜሪካ የምግብና የመድኃኒት አስተዳደር ኤፍዲኤ እና ሲዲሲ በአሁኑ ሰዓት በበሽታው የተጠቁ ሰዎች ከመመገባቸው በፊት የት እንደተመገቡ፣ ምን እንደበሉና ምግቦቹ የመጡበትን የእርሻ ቦታዎች በጥልቀት እየተከታተሉ ይገኛል። ይሁን እንጂ እስካሁን ድረስ በሽታውን የቀሰቀሰው ዋናው ምንጭ ወይንም አከፋፋዩ ድርጅት በይፋ ባለመታወቁ ምክንያት ሕዝቡ በማንኛውም ቦታ አትክልትና ፍራፍሬን በሚመገብበት ወቅት ከፍተኛ ጥንቃቄ እንዲያደርግና በንጹህ ውሃ አጥቦ እንዲጠቀም የጤና ባለስልጣናት በአስቸኳይ ማስጠንቀቂያ አስተላልፈዋል። ወደ ሌላኛው መረጃችን ስናቀና በአሜሪካን የኢሚግሬሽንና የጉምሩክ አስከባሪ አካል አይስ በሚያካሄደው መጠነ ሰፊ የስደተኞች ማባረር ዘመቻ በመኪና ላይ የሚፈጸሙ የተኩስ ጥቃቶች መበራከታቸውን ተከትሎ በሀገሪቱ ውስጥ ከፍተኛ የፖለቲካ ውዝግብና ተቃውሞ ማዕበል አስነስተዋል። ፕሬዚዳንት ዶናልድ ትራምፕ ረቡዕ ማለዳ ላይ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የሀገሪቱ የኢሚግሬሽን ፖሊስ ሊሰራ የሚገባውን እጅግ በጣም ጥሩ ስራ እየሰራ ነው ሲሉ አወድሰዋል። በቀድሞ የዲሞክራቶች መስተዳደር ጊዜ ወደ ሀገር ውስጥ የገቡ ወንጀለኞችን ለማስወገድ ጠንካራ፣ ጨካኝና ብልህ መሆን አለብን ያሉት ፕሬዚዳንት ትራምፕ ኤጀንሲው ወንጀልን ለመዋጋት የሚጠቀምበትን ትልቁን መሳሪያ ማለትም መኪናን አስቁሞ መፈተሽ ትራፊክ ስቶፕ፣ ይህንን ስልት በፍጹም መተው እንደሌለበትና ይህንን ካደረገ ግን በቀጥታ ለወንጀለኞች እጅ ለሰጠ ይቆጠራል ብለዋል። ይህ የትራምፕ መግለጫ የወጣው ባለፈው ሰኞ ዕለት በሜን ግዛት ውስጥ የኢሚግሬሽን መኮንኖች በአንድ ኮሎምቢያዊ አሽከርካሪ ላይ ተኩሰው ከገደሉ ከሳምንት በኋላ እንዲሁም በሂውስተን ተመሳሳይ አደጋ ተከስቶ ሌላ አሽከርካሪ ከተገደለ በኋላ ነው። እነዚህ አዳዲስ ክስተቶች ባለፈው ክረምት በሚኒሶታ ግዛት ውስጥ በአሌክስ ፕሬቲ እና በሬኔ ጉድ ግድያ ምክንያት በኤጀንሲው አስገዳጅነት ስልቶች ላይ የተሰነዘረውን ከፍተኛ ውዝግብና ትችት በድጋሚ ቀስቅሶታል። በሜይን ግዛት ቤድፎርድ ከተማ የተከሰተው ይህ አደጋ 4 የጥይት ቀዳዳዎች ያሉት የተጎጁ መኪና ምስል በጌት ኢሜጅስ በኩል ይፋ ሆኗል። በተጨማሪ ማክሰኞ ዕለት በፍሎሪዳ ግዛት ውስጥ አንድ የ28 ዓመት ወጣት
ከኢሚግሬሽንና ከሌሎች የፌዴራል ወኪሎች እየሸሸ ባለበት ወቅት በትራክተር መኪና ተሳቢ ተገጭቶ ሕይወቱ ማለፉ ተሰምቷል። ይህም በአንድ ሳምንት ውስጥ በወኪሎቹ ሲያባይ የሞተው ሶስተኛው ሰው ሆኗል። የፌዴራል መኮንኖች አሽከርካሪዎችን አቁመን በምንጋፈጥበት ወቅት መኪናው ለደህንነታችን ስጋት ስለሆነብን ተኮስን የሚለው መግለጫ ተደጋጋሚ የሚሰማ ናሬቲቭ ሆኗል። ነገር ግን የፖሊስ ጥናት ባለሙያዎች ለበርካታ 10 ዓመታት የሚንቀሳቀሱ መኪኖች ላይ መተኮስ በራሱ ሌላ የከፋ አደጋ የሚያስከትል በፍጹም መደረግ የሌለበት ነው ሲሉ ሲያስጠነቅቁ ቆይተዋል። የትራምፕ መስተዳደር መጠነ ሰፊ የስደተኞችን ማባረር ዘመቻ ከጀመረ ወዲህ ቢያንስ 10 ሰዎች በኢሚግሬሽን ኦፕሬሽን ሕይወታቸውን ያጡ ሲሆን ከነዚህ ውስጥ 4ቱ መኪና ውስጥ እያሉ የተገደሉ ናቸው። ይህ አዝማሚያ እጅግ አሳሳቢ መሆኑን የገለጹት የአሜሪካዋ ሴናተር ሱዛን ኮሊንስ አስቸኳይ ካልሆኑ በስተቀር ማንኛውንም መኪና ማቆምና መፈተሽ ስራ እንዲቆም ማክሰኞ ዕለት በጥብቅ አሳስበዋል። በኦባማ መስተዳደር ወቅት የዚሁ ተቋም አይስ ጊዜያዊ ዳይሬክተር የነበሩት ጆን ሳንድዌን በሰጡት ግምት በዚህ በትራምፕ ኢሚግሬሽን ዘመቻ ማዕቀፍ ውስጥ ብቻ መኪና በማስቆም ላይ የተተኮሱ የተኩስ አደጋዎች ቁጥር አሁኑ ሰዓት 18 ደርሷል ብለዋል። ወደ አጫጭር ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የአርጀንቲና ብሔራዊ እግር ኳስ ቡድን እንግሊዝን በዓለም ዋንጫ በግማሽ ፍጻሜ ካሸነፉ በኋላ ተጫዋቾቹ ባሳዩት የፖለቲካ ምልክት ሳቢያ ከፊፋ ከባድ ቅጣት እርምጃ እየጠበቃቸው መሆኑ ተገልጿል። የአርጀንቲናዎቹ ተጫዋቾች ሊሳንድሮ እና ጆቫኒ በብሪታንያ ቁጥጥር ስር ባሉትና አርጀንቲና ማልቬናስ ብላ በምትጠራቸው የፎክላንድ ደሴቶች ላይ አገራቸው ያላትን የባለቤትነት ይገባኛል ጥያቄ የሚደግፈውን ባንዲራ በስታዲየም ውስጥ አውለብልበዋል። ይህ ድርጊት በስታዲየም ውስጥ ማንኛውንም አይነት የፖለቲካ መግለጫዎችንና ምልክቶችን በጥብቅ የሚከለክለውን የፊፋን የሥነ ምግባር ደንብ በቀጥታ የጣሰ ሆኖ ተገኝቷል። በአሁኑ ሰዓት ፊፋ በቡድኑና በተጫዋቾቹ ላይ ሊጥል የሚችለውን አስተዳደራዊና የገንዘብ ማዕቀቦችን ለማሳለፍ ጉዳዩን በከፍተኛ ሁኔታ እያጠናው መሆኑን አረጋግጧል። ወደ ሌላኛው መረጃችን ስናቀና XAI የተባለው ታዋቂው የሰው ሰራሽ እውቀት ኩባንያ ቴሪ ሃዋርድ የተባለውን ተጠቃሚ ላይ ከባድ የክስ ሕግ መስርቷል። ኩባንያው ግለሰቡን የከሰሰው የXAI ቴክኖሎጂና የደህንነት ሲስተሞችን በመስበር ታዳጊ ሕፃናትን የሚያሳዩ አጸያፊ የሐሰት ምስሎችን ዲፕ ፌክ በኮምፒውተሩ አምርቷል በሚል ወንጀል ነው። ይህ አደገኛ ክስተት የቴክኖሎጂ ባለሙያዎችን ክፉኛ ያሳሰበ ሲሆን የላቁ የኤአይ ቴክኖሎጂዎች ለክፉ ዓላማ እንዳይውሉ ጠንካራ የሕግ ቁጥጥርና ጥበቃ እንደሚያስፈልጋቸው ትልቅ ማሳያ ነው ተብሏል። በመጨረሻም የፒው ምርምር ማዕከል ረቡዕ ዕለት ይፋ ያደረገው አዲስ የህዝብ አስተያየትና ጥናት እንደሚያሳየው የዓለም አቀፉ ማህበረሰብ አመለካከት ከአሜሪካ ይልቅ ለቻይና የበለጠ አወንታዊ ድጋፍ እየሰጠ መሆኑን አስታውቋል። ካናዳና ሜክሲኮን ጨምሮ በ36 አገራትና ግዛቶች ውስጥ በተካሄደው በዚህ ጥናት መሰረት በ25ቱ አካባቢዎች የሚኖሩ ሰዎች ለአሜሪካ ካላቸው እይታ ይልቅ ለቻይና ያላቸው አመለካከት በይበልጥ ሳቢና አወንታዊ ሆኖ ተገኝቷል። በተጨማሪም ጥናቱ እንደሚጠቁመው የቻይናው ፕሬዝዳንት ጂ ጂንፒንግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በተሻለ ሁኔታ በ22ቱ አገራትና ግዛቶች ውስጥ በይበልጥ ተወዳጅነትን አግኝተዋል። ለአሁን ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች ዜናዎች ተመልሰን እስክንመጣ በያላችሁበት በሰላም ዋሉ።